ዓለም እስካሁን ካየቻቸው አዳኞች ሁሉ እጅግ አስፈሪውና ደም መጣጭው አዳኝ፣ ስሙ ከተጠራበት የሞት ዝርዝር ውስጥ ማንም አምልጦ የማያውቅለት የጫካው ንጉሥ፣ እርሱ ክሬቨር ዘ ሃንተር ነው። ነገር ግን ይህ ሰው እንዴት እንዲህ ያለውን ከተፈጥሮ በላይ የሆነ ኃይል ሊታጠቅ ቻለ? እንዴትስ ነው ከዱር አራዊት ጋር በአንድ ልብ ሊግባባና እንደ ንስር የሚፈነዳ ፍጥነትን ሊጎናጸፍ የቻለው? ከአንበሳ ደም ጋር የተዋሃደው ሕዋሱ ከሰው ልጅ አቅም በላይ የሆነ ብርታትን ቢሰጠውም በውስጡ ግን የሚቃጠል የቁጣ እሳትና የበቀል ጥማት ነበረበት። ከገዛ ጨካኝ አባቱ ክህደት ጀምሮ እስከ ብረት የጠነከረ ቆዳ እስካለውና ተራራን የሚያፈርሰው ራይኖ እስከሚባለው አስፈሪ ጭራቅ ድረስ ክሬቨን ሁሉንም ሊጋፈጣቸው ተገዷል። በፈጣን ቡጢዎቹ አጥንትን የሚሰባብር በታላቅ ዝላይ ሰማይ ላይ የሚመጥቅና ጠላቶቹ እንደ ቅጠል የሚያረግፈው የአዳኝ በመጨረሻ ያገኘውነት ግን ልብን የሚሰነጥቅ ነበር። አደንና አዳኝ የሚቀያየሩበት፣ ክህደትና ፍቅር የሚጋጩበት እንዲሁም ደም በደም የሚታጠብበትን ይህን አስደናቂ የክሬቨን ዘ ሃንተር ትርጉም ፊልም አብረን እንመልከት። በአንድ ወቅት በአደን ላይ ሳሉ በወጣቱ ሰርጌይ እጅግ አስፈሪና አስደንጋጭ ነገር ተከሰተ። አንድ ግዙፍና ግርማ ሞገስ ያለው አንበሳ ድንገት ከፊቱ ተደቀነበት። ሰርጌይ ሊመጣ ያለውን አደጋ በመገንዘብ ወዲያውኑ ታናሽ ወንድሙን ከኋላ በመሸሸግ ለጥበቃ ተዘጋጀ። ነገር ግን ያ የተፈጠረው ሰላማዊ ድባብ ድንገት በፈነዳ የጥይት ድምፅ ተበላሸ። ተኩሱን የከፈተው የሰርጌይ አባት ኒኮላስ ነበር። አንበሳው በከፍተኛ ቁጣ በማጋሳት በሰርጌይ ላይ ዘለለ። ስለታም ጥርሶቹን የልጁን አካል ሰነጠቁት። ኒኮላስ አውሬውን ለማቆም ተከታታይ ጥይቶችን ቢተኩስም ማንም ሊረዳው አልቻለም። አንበሳው ሰርጌይን እየጎተተ ይዞት ሄደ። ይሁን እንጂ በዚያው ቅጽበት ዕጣ ፈንታ ምስጢራዊ ሥራዋን መስራት ጀመረች። የአንበሳው ደም ሳይታሰብ በሰርጌይ ቁስል ውስጥ ሰርጎ በመግባት ልክ አንድ ምስጢራዊ በር እንደተከፈተ ሁሉ የሁለቱ ጂኖች ባልተለመደ ሁኔታ ተዋሃዱ። አንበሳውም ይህንን ለውጥ የተረዳው ይመስል ልጁን ጥሎት ሄደ። በዚህ ጊዜ ሰርጌይ በተአምር ከሞት ተረፈ። ነገር ግን አባቱ ኒኮላስ ልጁ ከሞት በመመለሱ ምንም አይነት ደስታ አላሳየም። ይልቁንም እንደ አንድ ዝነኛ የወሮበሎች መሪነቱ በሰርጌይ ላይ የታየውን ያንን የርኅራኄ ድክመት ሊቀበለው አልቻለም። ልጁ እንደ ተኩላ ደም የተጠማ ስሜት እንዲኖረው ይፈልግ ስለነበር የጫካውን ጨካኝ ሕግጋት በማስታወስ ወደፊት የቤተሰቡን ንግድ እንዲረከብ አስጠነቀቀው። ይህ አስቸጋሪ አስተዳደግ ሰርጌይን በከፍተኛ ስቃይና ግራ መጋባት ውስጥ ቢከተውም ጨካኙን አባቱን ለመቃወም አልደፈረም ነበር። ይሁን እንጂ ያንን አንበሳ ተገድሎና ታሽጎ ለእይታ ሲቀርብ ሲመለከት በውስጡ የታመቀው ቁጣ መቆጣጠር አቃተው። ሰርጌይ ራሱን በክፍል ውስጥ በመቆለፍ እንደ አባቱ አይነት ደም መጣጭ ጭራቅ ላለመሆን ቃል ገባ። በዚህም ምክንያት ለዘላለም ቤትን ጥሎ ለመጥፋት ወሰነ። ከመሄዱም በፊት ለእርሱ ትልቅ ትርጉም ያለውና አንድ ምስጢራዊ ካርድ ይዞ መጣ። ወደ ጣሪያው ላይ በጥንቃቄ እየወጣ ሳለ ግን ከእግሩ በታች ያሉት ጡቦች በድንገት ተሰነጠቁ። መሬት ላይ በከፍተኛ ሁኔታ የሚወድቅ መስሎት፣ ነገር ግን በሚገርም ቅልጥፍና ቀለል ብሎ አረፈ። ሰርጌይ በራሱ ላይ ለተፈጠረው ነገር ማመን ባይችልም ለማሰብ ግን ጊዜ አልነበረውም። በሩቅ ሩሲያ ምስራቅ ወደሚገኘው የእናቱ የትውልድ መንደር ረጅም ጉዞ ጀመረ። በዚያ ሰፊ የሳር ምድር ውስጥ የተፈጥሮን ውበት እያደነቀ ሳለ ድንገት አንድ የሚያስደነግጥ ድምፅ ተሰማ። ሰርጌይ ወደ ኋላ ሲመለከት በሺዎች የሚቆጠሩ ግዙፍ ጎሾች እንደ ናዳ ወደ እርሱ ሲጋልቡ ተመለከተ። ሰርጌይ ግን ምንም የሚደበቅበት ቦታ ስላልነበረው ጆሮውን ይዞ ለከፋው ነገር ተዘጋጀ። በሚገርም ሁኔታ ግን ጎሾቹ አልረገጡትም። ይልቁንም ወደ ግራና ቀኝ እያሉ በመካከል አሳለፉት። በዚያን ጊዜ ነበር የጎሾቹ መሪ በሰውነቱ ከለላ የሆነው እንደነበር የተረዳው። መንጋው በሙሉ ካለፈ በኋላ የጎሾቹ ንጉሥ ጥሎት ሄደ። ሰርጌይም በዚህ ቅጽበት ከአራዊቱ ጋር መግባባት ብቻ ሳይሆን አካላዊ ብቃቱንም ከሰው ልጅ በላይ መሆኑን ተረዳ። ጉልበቱን በትንሹ በመጠቀም ብቻ ጦሩን ከ100 ሜትሮች በላይ መውረድ የሚችል ሲሆን ፍጥነቱም ከአቦ ሸማኔ ጋር የሚስተካከልና የሚሮጥ አጋዘንንም በአይን ጥቅሻ ውስጥ መያዝ የሚችል ሆነ። በዚህ ጊዜ የሰውነቱ ኃይል አስገራሚ ሆነ። በጣቱ ጫፎች ብቻ በመንጠቅ ወደ አየር ይወነጨፋል። የመስማት ችሎታም ቢሆን በከፍተኛ ሁኔታ የዳበረ ስለነበር በአንድ ሸለቆ ውስጥ የሚፈሱትን የውሃ ጠብታዎች ብዛት መለየት ይችል ነበር። ድንገት የጥይት ድምፅ በሸለቆ ውስጥ አስተጋባ።
ሰርጌይ በፍጥነት ወደ አንድ ረዥም ዛፍ ላይ በመውጣት ከ1 ኪሎ ሜትር ርቀት ላይ ያሉ ሁለት አዳኞችን አየ። በመሬት ላይ ወድቀው የነበሩትን በደርዘን የሚቆጠሩ የሞቱ ጎሾችን ሲመለከት ከፍተኛ ቁጣ በውስጡ ተቀጣጠለ። ነገር ግን እርምጃ ከመውሰዱ በፊት አዳኞቹ ቀጥታ ወደ እርሱ በመምጣት በአስቸኳይ አካባቢውን ለቆ እንዲሄድ ዛቱበት። ያ ንግግር በሰርጌይ ውስጥ ተኝቶ የነበረውን አውሬ ቀሰቀሰው። መሬት ላይ የወደቀውን ቢላዋ በማንሳት እንደ ዱር አራዊት ተወረወረባቸው። አዳኞቹ ጥቃቱን ለመከላከል እንኳን እድል አልነበራቸውም። ሌላውን የአዳኞቹ ቡድን በሩቅ እየተመለከተና ወደ ወደቁት ጎሾች እያየ ሰርጌይ ለእነዚህ እንስሳት ፍትህ እንደሚያመጣ በዝምታ ቃል ገባ። 16 ዓመታት ነጉደው ሰርጌይ አሁን ዝነኛ ገዳይ ሆኗል። አንድ ሰው ስሙ በክሬቨን የሞት ዝርዝር ውስጥ ከገባ ከዚህ አደን ለማምለጥ ምንም እድል የለውም። የሚቀጥለውን ኢላማውን ለማግኘት ሲል እንኳ ራሱን እንደ እስረኛ በመለወጥ ወደ ወህኒ ቤት ሰርጎ ገባ። ነገር ግን ወደ ክፍሉ እንደገባ ደነገጠ። አብሮት የታሰረው ሰውም እጅግ አደገኛ መሆኑ ግልጽ ነበር። አላስፈላጊ ግጭትን ለማስወገድ ክሬቨን አንድ ውርርድ ያቀረበ። በ3 ቀናት ውስጥ እንደሚወጣና ካልወጣ ግን አብሮት የታሰረው ሰው የፈለገውን ሊያደርግበት እንደሚችል ተናገረው። አብሮት የታሰረው ሰው ግራ ቢጋባም በትዝብት ግን ፈገግ አለ። በሚቀጥለው ቀን በእስር ቤቱ ግቢ ውስጥ 2 አላዋቂ ወሮበሎች ቀርበው በዚህ ቦታ ያለውን ነገር ሁሉ የእርሱ አለቃ ሰሚዮን መሆኑንና የአዲሱን ሰው ትምህርት እንደሚሰጡት ተናገሩ። ነገር ግን ላሳየት ድንቁርና ዋጋቸውን ለማግኘት ብዙም አልቆዩም። ክሬቨን ያለምንም እንግልት ሁለቱን ከመሬት ላይ አንስተው ወረወራቸው። ከዚያ በኋላ ክሬቨን ወደ እስር ቤቱ አለቃ ክፍል ተወሰደ። ነገር ግን እሱ ምንም አልተጨነቀም። ምክንያቱም ወደዚህ የመጣበት ዋናው ምክንያት እርሱኑ ለማግኘት ነበርና። የጥበቃ ሰራተኞቹ ትኩረታቸው እሱ ላይ ሲሆን ክሬቨን ጥቃቱን ሰነዘረ። ሁለቱ የግል ጠባቂዎች ምን እንደተፈጠረ እንኳን ሳይረዱ መሬት ላይ ወደቁ። ሰሚዮን አደጋውን ቢረዳም ጊዜው ግን ረፍዶ ነበር። ግጭቱ የእስር ቤቱን ጠባቂዎች ቢስብም እንደ እንሽላሊት ግድግዳውን እየዋጠጠ በመውጣት ግዙፍ ግድግዳዎችን በመስበር የማምለጫ መንገድ አበጀ። በዚህም ምክንያት የእስር ቤቱ የማስጠንቀቂያ ደወል አስተጋባ። ነገር ግን ክሬቨን እጅግ ፈጣን ከመሆኑ የተነሳ ማንኛውም መሳሪያ በእሱ ፊት ዋጋ ቢስ ነበር። በ1 ደቂቃ ውስጥ ብቻ እስር ቤቱን ጥሎ ወጣ። ይሁን እንጂ ከፊቱ ይጠብቀው የነበረው ከባድ አደጋ ነበር። ኃይለኛ አውሎ ነፋስ አካባቢውን ዋጠው። በዚያ የሚጋርድ በረዶ ውስጥም ክሬቨን አቅጣጫውን አጣ። በእርሱም መሪነት ከቡድኑ ጋር በሰላም ተቀላቀለ። ከዚያም በሰውነቱ ላይ የነበሩትን ንቅሳቶች በሙሉ አጠፋቸው። ወታደሮቹ ሲደርሱ ያገኙት ነገር ቢኖር በተኩላዎች የተበጨቀ ማን እንደቦጨቀው ግን የማይታወቅ አስክሬን ብቻ ነበር። ተልእኮውን አጠናቆ ወደ ሳር ቤቱ ሲመለስ አዳኞች አሁንም ጎሾቹን ሲገሉ አገኛቸው። ክሬቨን በመንገዳቸው ላይ በትዕግስት ጠበቃቸው። እነዚህ አዳኞች ክሬቨንን በቀላሉ የሚጥሉት መስሏቸው ነበር። ነገር ግን ራሳቸውን አስተዋል። ክሬቨን እንደ ተቆጣ አውሬ በመሆን በአንድ መኪና ሙሉ የነበሩትን አዳኞች በጥቂት ሰከንዶች ውስጥ አጠፋቸው። በጭነት መኪናው ላይ የነበረው መሪ ደንግጦ ሁኔታውን ከቁጥጥር ውጭ መሆኑን ሲረዳ በአካባቢው ፈረጠጠ። የአይሸቸው መሪ ለአለቃው ሪፖርት ሊያደርግ ሲል ድንገት የአንድ ቀስት ጥይት ጭንቅላቱ ላይ አረፈ። ክሬቨን ስሙን ከዝርዝሩ ላይ ሰረዘ። ሲወጣም በሩን ዘግቶ ወጣ። በዚያ ቅጽበት ካሊፕሶ ክሬቨን ከብዙ ዓመታት በፊት የነበረው ትንሽ ልጅ መሆኑን ተረዳች። ያኔ ክሬቨን በአንበሳው ተወስዶ በነበረበት ወቅት ካሊፕሶ እና ቤተሰቧም በዚያው አካባቢ ይጓዙ ነበር። በእጇ የነበረው ካርድ ከአደጋ እንዲጠብቃት በአያቷ የተሰጣት ነበር። አያቷ ለትውልድ ሲተላለፍ የቆየ ምስጢራዊ መድኃኒትም ሰጥተዋት ነበር። ካሊፕሶ ልጁን በአፉ የያዘውን አንበሳ አገኘችው። አውሬው ልጁን አልጎዳውም ነበር። ይልቁንም ካሊፕሶን ሲመለከት በዓይኖቹ ውስጥ የልመና ስሜት ይታይ ነበር። ካሊፕሶ ለክሬቨን ያንን ምስጢራዊ መድኃኒት አጠጣችው። ምንም እንኳን ዶክተሮች የተቻላቸውን ቢያደርጉም የክሬቨን ጉዳት ግን እጅግ ከባድ ስለነበር ሙቷል ተብሎ ተነገረ። ነገር ግን ዶክተሮች የኦክሲጅን ማሽኑን ሊያነሱ ሲሉ ክሬቨን በተአምር ነቃ። በልቡ ውስጥ ያለውን ምስጢር ለመፍታት ለ16 ዓመታት ያለ እረፍት ፈለገ። በመጨረሻም የካሊፕሶን መገኘት ተረዳ። አሁን ካሊፕሶ በለንደን ዝነኛ ጠበቃ ሆናለች። ነገር ግን መምህሯ በአንድ ጉዳይ ላይ ያለች ተገድላ ነበር።
ክሬቨን በቀሏ እንደተወጣላት ነገራት። ገዳዩም ያ በእስር ቤት ያገኘው ሰሚዮን ነበር። ካሊፕሶ ማመን ቢያቅታትም ወደ ቤታ ተመልሳ ግን ሰሚዮን በእርግጥም በእስር ቤት ውስጥ መሞቱን አረጋገጠች። ክሬቨንን ዳግመኛ አገኘችውና ሰውየው ለሰራው ስራ ሞት ቢገባውም የክሬቨንን የጭካኔ መንገድ ግን ልትቀበለው አልቻለችም። ነገር ግን የሰሚዮን የሞት ዜና ራይኖ ተብሎ ወደሚጠራው ሰው መድረሱን አንዳቸውም አላወቁም ነበር። በአንድ ወቅት በክሬቨን አባት ስር ይሠራ የነበረው ራይኖ አሁን አደገኛ ምኞት አንግቦ ብቅ አለ። ከሰሚዮን የቀድሞ ቀኝ እጅ ኦመር ጋር ተገናኝቶ አብሮት እንዲሠራ ጠየቀው። ኃይሉን ለማሳየት ግን ከጀርባው ካለው ቦርሳ ጋር የተገናኘውን ቱቦ ነቀለው። ወዲያውኑ እጆቹ መቀየር ጀመሩ። ቱቦውንም መልሶ ሲያገናኘውም አካሉ ወደ ቀድሞ ሁኔታ ተመለሰ። ይህንን አስፈሪ ጭራቅ የተመለከተው ኦመር እርሱን ለመከተል ተገደደ። ኦመር ከክሬቨን አባት ከኒኮላስ ጋር ስብሰባ አዘጋጀ። ኒኮላስ በአለቃቸው ሞት የተሰማውን ሐዘን ገልጾ ጥበቃ እንደሚያደርግላቸውም ቃል ገባ። በራይኖ የተላኩ ገዳዮች ድንገተኛ ጥቃት ሰነዘሩ። እንደ ዕድል ሆኖ ኒኮላስ ለእንደዚህ አይነት ጥቃት ተዘጋጅቶ ነበር። ነገር ግን ታናሽ ልጁ ዲሜትሪ በጣም ፈርቶ ተደበቀ። ይህም ኒኮላስን በልጁ ላይ ከፍተኛ ተስፋ እንዲቆርጥ አደረገው። ዲሜትሪ እንደ አንድ ወንድ እንዲቆም ይፈልግ ነበር እንጂ በአደጋው ጊዜ እንደ ኤሊ እንዲሸጎጥ አልነበረም። ያልተሳካው የግድያ ሙከራ ዜና ለራይኖ ደረሰው። ቢቆጣም ግን በክስተቱ አልተከረመም። በተመሳሳይ ጊዜ ሰዎቹ የክሬቨን የእስር ቤት ቪዲዮ ያለበትን ዩኤስቢ ፍላሽ አመጡለት። ያዝነኛው አዳኝ የኒኮላስ ልጅ መሆኑን ሲያውቅ ራይኖ ደነገጠ። ሁለቱ ከታረቁ ትልቅ እልቂት እንደሚፈጠር ተረዳ። ራይኖ አንድ ልዩ ችሎታ ያለውን ገዳይ ላከ። ይህን ሰው አይን ለአይን የተጋጠመውን ማንኛውን ሰው የማደንዘዝ ችሎታ ነበረው። ይህ እንዲህ እንዳለ ክሬቨን አደጋው እየተቃረበ መሆኑን አላወቀም ነበር። በወንድሙ ልደት ቀን ሊያስደነግጠው ፈልጎ አንድን ሰማይ ጠቀስ ሕንፃ በባዶ እጁ በመውጣት የአባቱን ጥበቃዎች በሙሉ በማለፍ ከዲሜትሪ ጋር ተገናኘ። ክሬቨን ከቤት በወጣበት ምሽት ዲሜትሪ አብሮት ለመሄድ ለምኖት ነበር። ክሬቨን ግን እምቢ ብሎት ነበረ። ባለፉት ዓመታት ዲሜትሪ በአባቱ ወቀሳና ስድብ ሲሰቃይ እንደነበር በማወቁ ክሬቨን የጥፋተኝነት ስሜት ተሰማው። ምንም እንኳን አባቱ የዲሜትሪን በራስ መተማመን ስሜት ሁልጊዜ የሚያረክስበት ቢሆንም በልጁ ልብ ውስጥ ግን የአባቱ መከበርና ፍቅር ትልቅ ናፍቆት ነበረው። ክሬቨን ተጨማሪ ማብራሪያ ሊሰጠው ሲል ግን አባታቸው ድንገት ብቅ አለ። ሌሊቱን በአንድ መናፈሻ ውስጥ ብቻውን አሳለፈ። በማግስቱ ጠዋት ሊሰናበተው ወደ ክፍሉ ሲመለስ ግን በቦታው እንደሌለ ተረዳ። በአልጋው አንሶላ ላይ የቀረው ብቸኛ ነገር ቢኖር የደም ነጠብጣብ ብቻ ነበር። ክሬቨን ወዲያውኑ ወደ በረንዳው በመሮጥ ወንድሙ በኃይል ወደ መኪናው ውስጥ ተገፍትሮ ሲገባ ተመለከተ። ያለምንም ማመንታት ክሬቨን ከፎቁ ላይ ዘለለ። ያ ቁመት ለእርሱ ምንም ባይሆንም መኪናዋ ግን ቀድማው ተሸመጠጠች። ቢሆንም ግን ክሬቨን ተስፋ አልቆረጠም። መኪናዋን በእግሩ ማሳደድ ጀመረ። በመኪናዋና በእርሱ መካከል ያለው ርቀት እየጠበበ ሲመጣ ጡንቻዎቹ በከፍተኛ ኃይል ተወጣጠሩ። እንደተቆጣ በሬ መኪናዋን በመግጨት በአንድ ዝላይ ጣሪያዋ ላይ አረፈ። መስኮቱን ሰብሮ ወንድሙን ለማዳን ቢሞክርም የመኪናዋ ፍጥነትና የአጋቾቹ ጥቃት ክሬቨንን ከመኪናው ላይ ወረወረው። አጋቾቹ ዲሜትሪን ወደ አንድ ገለልተኛ ወደብ ይዘውት ሄዱ። ሄሊኮፕተሩ ሊነሳ ጥቂት ሲቀረው ክሬቨን የመረብ ገመዱን ከሄሊኮፕተሩ ጋር በማሰርና እግሮቹን ወደ መሬት በማጽናት ሊነሳ የነበረውን ሄሊኮፕተር ጎትቶ አቆመው። ክሬቨን ገመዱን አስሮ ጥይቶችን በመቀልበስና የብረት ቱቦ በመወርወር ጥቃቱን ሰነዘረ። ሄሊኮፕተሩ በመጨረሻ አምልጦ ሲነሳ ክሬቨን በሞትና በሕይወት መካከል ሆኖ ተንጠለጠለ። በባህር ላይ በመቶዎች የሚቆጠሩ ሜትሮች ከተጎተተ በኋላ ግን አቅጣጫውን በሳተ የባህር ምልክት ተመትቶ ወደ ውሃው ተወረወረ። ወንድሙ ሲወሰድም በቁጭት ለመመልከት ተገደደ። ክሬቨን አጋቾቹን ለማግኘት የካሊፕሶን እርዳታ ጠየቀ። እሷም ቦታውን ለማግኘት ጊዜ እንደሚያስፈልጋት ነገረችው። ክሬቨን ወደ አባቱ ቤት ሄዶ ቢጠይቅም ኒኮላስ ነገሩን አስቀድሞ እንደሚያውቅና አጋቾቹ የተቋረጠ ጣት በመላክ $20 ሚሊዮን እንደጠየቁ ነገረው። ገንዘቡ ለኒኮላስ ብዙ ባይሆንም እንደ ኒውዮርክ ትልቁ የወሮበሎች መሪነቱ ግን ለጠላቶች እጅ መስጠት ዝናውን እንደሚያጎድፍበት አመነ። በዚህም ምክንያት ልጁን ዲሜትሪን ለሞት አሳልፎ ለመስጠት ወሰነ።
የክሬቨን የመጨረሻ ተስፋ ተማጦ ነበር። አባቱ ወንድሙን ለመተው መወሰኑን ሲረዳ ጠላቶቹን ለብቻው ተጋፍጠው ወንድሙን ብቻውን ለማዳን ወሰነ። እንደ ድል ሆኖ የካሊፕሶ ወዳጅ የአጋቾቹን መደበቂያ ደረሰበት። ነገር ግን እሷ እንደወጣች ያ የጥበብ ገዳይ ብቅ አለ። ያ ጓደኛዋ ቀድሞውንም በጠላቶች የተገዛ ቢሆንም ክህደትን የሚጠላው ገዳይ ግን በዚያው አጠፋው። የአጋቾቹ መደበቂያ በአንድ ገደል ላይ የተገነባ ቢሆንም ክሬቨን ግን እንደ እንሽላሊት ገደሉን እየባጠጠ ሰርጎ ገባ። ክሬቨን በጠባቂዎቹ መካከል እንደ መንፈስ ይዘዋወር ነበር። የጠባቂዎቹን ጉሮሮ በስለት እየቀደደ ያለምንም ድምፅ አረገፋቸው። ነገር ግን እጅግ ጥንቁቅ በነበረበት ቅጽበት የማስጠንቀቂያ ደውሉ በኃይል አስተጋባ። ጠላቶቹ ኃይላቸውን አጋነው ቢገምቱም ክሬቨን ግን በጥቂት ሰከንዶች ውስጥ ሁሉንም አደከማቸው። ኦመር ክሬቨንን ለመጋፈጥ ቢሞክርም በኃይለኛ ጥቃት ተፈነገለ። ክሬቨን ስለ ወንድሙ ሊጠይቀው ሲል ግን ድንገት አንድ ሮኬት ተተኩሶ መጣ። ለማምለጥ ጊዜ ስላልነበረው ክሬቨንና ኦመር አብረው ከገደሉ ላይ ተወረወሩ። ፍንዳታው የናዳ አደጋን አስከተለ። ክሬቨን ግን ከኦመር ጋር የሚያገናኘውን መረጃ ለማዳን ሲል በገዛ አካሉ ከሚወርደው ናዳ ከለላ ሆነለት። በስተመጨረሻም ክሬቨን በናዳው ተቀበረ። ገዳዩም ክሬቨን የሞተ መስሎት ፎቶ ሊያነሳው ሲቃረብ ክሬቨን በድንገት ከበስተጀርባው ብቅ በማለት ሁሉንም ገዳዮች አጠፋቸው። በዚህ መሃል ዲሜትሪ ወደ ራይኖ ቀረበ። ራይኖ ግን በሚገርም ሁኔታ ሊጎዳው አልፈለግም። ይልቁንም ዲሜትሪ እንደ እርሱ በአባቱ የተናቀ በመሆኑ የራሱን ምስጢር ነገረው። ራይኖ በሰውነቱ ላይ በተደረገ አሰቃቂ የባዮሎጂ ሙከራ ወደ ጭራቅነት መቀየሩንና ምንም እንኳን ኃያል ቢሆንም በከፍተኛ ስቃይ ውስጥ እንደሚኖር ገለጸለት። ዲሜትሪም ይህንን ኃይል ተጠቅሞ የአባቱን ግዛት እንዲረከብ ገፋፋው። በዚያው ቅጽበት ክሬቨን መድረሱ ተናገረ። ነገር ግን የመጣው ክሬቨን ሳይሆን የውጭ አገር ገዳይ ነበር። መነጽሩን ሲያወልቅ ሁሉም ሰው በቅዠት ዓለም ውስጥ ሰጠመ። ገዳዩ ወደ ዲሜትሪ በመቅረብ ክሬቨንን ለመያዝ ብቸኛ መንገድ ወንድሙ እንደሆነ ለራይኖ አስረዳው። ከዚያም ክሬቨን ቀስቶቹን የሚቀባበትን አንድ ብርቅዬ ተክል አሳየው። ይህም ተክል የት እንደሚበቅል ካወቁ በኋላ ክሬቨንን ለማግኘት እንደሚችሉ ተረዱ። ክሬቨን ለካሊፕሶ ደህንነት በመስጋት በሳይበሪያ ወደሚገኘው መደበቂያ ይዟት ሄደ። በዚያም ያዳነውን ጥንታዊ መድኃኒት ዳግመኛ ለመስራት ቢሞክርም ቅመሙ ግን ጠፍቶበት ነበር። በዚህ መሃል ራይኖና ገዳዩ አዲስና አስፈሪ መርዝ ይዘው መጡ። ይህ መርዝ ሰውን በራሱ ቅዠት ውስጥ የሚገድል ነበር። በጫካ ውስጥ አደን ተጀመረ። ክሬቨን እንደ ጥላ የተዘዋወረ ገዳዮችን አንድ በአንድ ያረግፋቸው ጀመር። ራይኖ ሰዎቹ ማለቃቸው ሲረዳ ሄሊኮፕተሩ አካባቢውን በቦምብ እንዲያጋየው አዘዘ። ክሬቨን ቦምቦቹን ቢያመልጥም ድንገት ግን በመርዛማ ቀስት ተመታ። እይታው ተበላሸ። በዙሪያውም ሸረሪቶች የከበቡት መሰለው። በገዳዩ ድምፅና በቅዠት ውስጥ ሆኖ ተስፋ ሊቆርጥ ሲል ግን ካሊፕሶ በጊዜ ደረሰች። ያንን ምስጢራዊ መድኃኒት ዳግመኛ በመጠቀም ወደ ቀድሞ ማንነቱ መለሰችው። ራይኖ ክሬቨን የሞተ መስሎት ወደ መደበቂያው ሊመለስ ሲል ግን አንድ የሚያስደነግጥ የጎሽ መንጋ እየጋለበ መጣ። ራይኖ የሰውነቱን ቱቦ በመንቀል አካሉን እንደ ብረት አደነደነው። ክሬቨን ደረሰባቸው። ራይኖ መኪናውን እንደ መጫወቻ እያነሳ ቢወረውረውም ክሬቨን ግን በጥቅሻ ውስጥ ጥቃቱን ይሰነዝር ነበር። ራይኖ ክሬቨንን በከፍተኛ ኃይል በመምታት ከመኪና ስር ደበቀው። ድሉን ሊያበስር ሲል ግን ክሬቨን ዳግመኛ ተነሳ። ራይኖ ክሬቨንን አንቆ ሊገድል ሲል ክሬቨን የራይኖን ደካማ ጎን ተመለከተ። በሙሉ ኃይሉ አንድን የብረት ዘንግ በራይኖ ደካማ ቦታ ሰካው። ራይኖ በህመም ሲጮህ ክሬቨን የብረት ሰንሰል በመጠቀም ራይኖን ከሚጋልብ ጎሽ ጋር አሰረው። ራይኖ በጎሾቹ መንጋ ተረግጦ ለሞት ተቃረበ። በመጨረሻም ክሬቨን አባቱን ፈልጎ አገኘው። የእስር ቤቱን ቪዲዮ ለራይኖ የላከው ኒኮላስ ራሱ እንደነበር ታወቀ። ኒኮላስ ክሬቨንን በሌላ ሰው እጅ ለማስገደል ሞክሮ ነበር። ክሬቨን በአባቱ ክደት ቢያዝንም ሊገለው ግን አልፈለገም። ነገር ግን ክሬቨን ዞር ሲል የአንድ ድብ ድምፅ ተሰማ። ኒኮላስ መሳሪያውን ቢጨብጥም ጥይት አልነበረውም። ክሬቨን የድቡን ጥቃት አላገደውም። ድቡ ተነስቶ ኒኮላስን አደቀቀው። ከአንድ ዓመት በኋላ ክሬቨን በወንድሙ ልደት ላይ ተገኘ። ነገር ግን ያ ምስኪን ወንድሙ አሁን የአባቱን ግዛት ተረክቦና እሱን እያስተዳደረ አገኘው። ዲሜትሪ ከዶክተሮቹ ጋር በሚስጥር ሙከራ አድርጎ እንደነበርና ክሬቨን ራሱ በዲሜትሪ የቼዝ ጨዋታ ውስጥ እንደ መጠቀሚያ እንደነበር ተረዳ።
ይህ የመጨረሻው ጥፋት ካሚሊዮን ዓለም አይታ የማታውቀውን ጥፋት ሊያመጣ መዘጋጀቱን በማሳየት ፊልሙ በዚህ ይጠናቀቃል። ውድ ተመልካዮቻችን ፊልሙን ከወደዱትና ቻናላችንን መደገፍ ከፈለጉ ላይክ እና ሰብስክራይብ በማድረግ ያበረታቱን።